ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እናንተ ደህና ናችሁ? ሁሉ ሰላም። እንግዲህ ዛሬ ኖላዊ ድራማ ነው ይዤላችሁ የመጣሁት። ኖላዊ ድራማ ላይ እንግዲህ ወይዘሮ ሜላት ባላጠፋችው ነገር ያው ታስራ ነበር። አሁን ያው በዋስ እንግዲህ ተለቃለች። ነገር ግን ወይዘሮ ሜላት እንግዲህ እንደጠበቀችው አላገኘችውም። ምክንያቱም ድርጅቷን እንግዲህ ለአቶ መስፍኔ ለባሏ አደራ ድርጅቱን ተቆጣጠር ብለው ሂዳ ነበረ። ነገር ግን መስፍኔ እንግዲህ ከአቅሙ በላይ ሲሆን እንግዲህ የወይዘሮ ሜላት እንግዲህ ድርጅት አሁን ኪሳራ በኪሳራ ሁናለች። ይህን ደግሞ የሚያደርገው እንግዲህ ከመጀመሪያው አንስተው እንግዲህ አቶ በቃሉ ከወይዘሮ ባዩሽ ጋር አብረው ሲሰሩ ነበር። ያው በመጨረሻ ላይ ባዩሽ እንግዲህ ሚስጥሬን ታወጣብኛለች ሲል ባዩሽን ያስገድላታል። አሁን ግን የወይዘሮ ሜላት ድርጅት ትኩረት የሚሰጠው ሲያጣ እንግዲህ የወይዘሮ ሜላትን ደንበኞቿን በሙሉ እንግዲህ ይሄ አቶ በቃሉ ወስዶባታል። እና እንግዲህ ሜሉ ከድርጅቷ ደርሳ ስትመጣ መስፍኔ ሳሎን ላይ ቁጭ ብሎ ነበር። ስልኩን ይዞ በሩን ከፍታ ስትገባ ሜሉ መስፍኔም እንዴ ሜሉ ሲላት እንግዲህ ሜሉም እንግዲህ በቁጣ መስፍኔን ትናገረዋለች። መስፍኔም እረ ትንሽ ተረጋጊ እባክሽ ሲላት ሜሉም አንተ ሰውዬ ዛሬ ተው ብዬሃለሁ ትለዋለች። ወይኔ ሜላት ስትል መስፍኔም ሜሉ ዛሬ ምን ሆነሽ ነው ብሎ ይጠይቃታል። ሜሉም ቆይ አንተ ግን መቼ ነው ሰው የምትሆነው ብላ ትጠይቀዋል። መስፍኔም ምን አጠፋው ደግሞ አሁን ብሎ ይጠይቃታል። ቆይ ድርጅቱ ምን እስከሚሆን ነበር ልትጠብቀኝ የፈለግከው? መስፍኔም ይደነግጥና እንዴ ሜሉ ሲላት ሜላትም መስፍኔ ግን የእውነት ጤነኛ ነው ወይ ትለዋለች። መስፍኔም እንደሱ እኮ አይደለም ሜሉ። ሜላትም ኧረ እባክህ በል እስኪ አስረዳኝ ትለዋለች። እኔ እኮ ልደብቅሽ ፈልጌ አልነበረም እና ታዲያ ምን አስበህ ነው ብላ ትጠይቀዋለች። አሁን እኮ ባለሽ ጭንቀት ሌላ ጭንቀት እንዲጨምርብሽ ስለማልፈልግ ነው። ሜሉም ኧረ ይሄ ድርጅት ለእኔ ምን ማለት እንደሆነ ጠፍቶ ነው። መስፍኔም በተረጋጋ ሁኔታ እንግዲህ ሜሉ ስትጮህበት እሱማ አልጠፋኝም እና ታዲያ አደራ ብዬ ሰጥቼ እንደዚህ ገልብጠህ ድርጅቴን አክስረህ የጠበከኝ። መስፍኔም እኔ ነገሩ እንዴት እንደዚህ እንደሆነ ራሱ አልገባኝም። ሜሉም አንተ አይደለም እንዴ ስትቆጣጠር የነበረው? ቆይ ለምንድን ነው የማይገባ? ማለቴ ያው በአንቺ ጉዳይ ተወጠሬ ነበረ፣ ነገሮችን ልብ አላልኳቸውም ነበር። ሜሉም አሁንም እንግዲህ ወይኔ ሜላት ምን ቀን ነው አንተን ያገባሁ ትለዋለች። መስፍኔም እንግዲህ ሜሉ እንደዚህማ አትይኝም። ሜሉም ኧረ እንዴት ነው የማልለው? መስፍኔም ሜሉ አንድ ጊዜ ተረጋጊና ባክሽ እንነጋገር። አንተ ግን አድገህ መቼ ነው ለአደራ የምትበቃ? መስፍኔም እኔ ለአደራ እንደማልበቃ በደንብ አድርገሽ ታውቂያለሽ። ለዛ ነዋ ከፍተኛ የደረሰውን ድርጅት ቁልቁል አድርገህ የጠበከኝ። መስፍኔም እያወቅኩ እኮ ያደረግኩት አስመሰልሽው ይላታል። ሰው እኮ እያወቀ ካልሆነ በስተቀር ይህን ያህል ትልቅ ስህተት ሊሰራም አይችልም። መቼም ቢሆን ላትለፉት ከአንተ ጋር ጭቅጭቅ መጨቃጨቁ ያው ትርፍ ነው ትለዋል። መስፍኔም እንግዲህ ከተቀመጠበት ተነስቶ ሜሉ ቆይ አንድ ጊዜ ላስረዳሽ። መስፍኔ ሜሉን ሲይዛት እጇን ልቀቀኝ እባክህ ብላ ገፍትራው ጥላው ትሄዳለች። ምክንያቱም ወይዘሮ ሜላት ይሄን የተቆጣችበት ምክንያት እንግዲህ ይህን ድርጅት አቶ መስፍን እንግዲህ ልክ ሀና ተወልዳ ሀና እንደጠፋች እሱ እንግዲህ ወደ ሌላ ሀገር ጥሏት ነበር የሄደችው እና ወይዘሮ ሜላት ይህን ድርጅት እንግዲህ ከትንሽ ነገር ተነሳ ነው እንግዲህ ትልቅ ደረጃ የደረሰችው። ምክንያቱም ጠንክራ ስለሰራች ልጆቿን እያሳደገች እሷ የሰው ፊት ገርፏት ከዛ በኋላ የራሷን ድርጅት ከፍታ ከትንሽ ነገር ተነስታ ነው እንግዲህ ትልቅ ደረጃ የደረሰችው። ለዚህ ድርጅት ደግሞ እንግዲህ ብዙ ዋጋ
ከፍላለች። ለዛ ነው ሜሉ እየተናደደችው። ሜሉ እንግዲህ ወደ እስር ቤት ስትሄድ ያለው አማራጭ እንግዲህ ያው ባሏ መስፍኔ ነበር መቆጣጠር የሚችለው። ነገር ግን መስፍኔ እንግዲህ ያላሰበው ዱብዳ ነው የደረሰበት። ምክንያቱም አሁን ላይ ይሄ ድርጅታቸው እንግዲህ ኪሳራ በኪሳራ የሆነው። ይህም የሆነበት ምክንያት እንግዲህ አንዳንድ እንግዲህ ሰዎች አንድ ሰው ሰርቶ ሲበላ ሰርቶ ሲለወጥ የማይወዱ ስግብግብ ሰዎች አሉና እንደ በቃሉ አይነቱ እንግዲህ በቃሉ ቢያንስ ትልቅ ሰው ነው። በዚህ እድሜው ደግሞ መጥፎ ነገር መስራት የለበትም። ምክንያቱም ነገ ጧት ጥሎት ሊሞት ይችላል። ሰው የድሉን ነው ሰርቶ የሚኖረው። እንግዲህ የሜላትን እንግዲህ ደንበኞች በሙሉ እሱ ወስዶ ወደ እሱ ስለወሰደባት እንግዲህ ነው ድርጅቷ ለኪሳራ የተዳረገው። ነገር ግን ሜላት እንግዲህ ያው በእርግጥ ጥሩ ሰው ናት፣ ግን ትቆጣለች። መስፍኔንም ደግሞ መረዳት ነበረባት። መስፍኔም እንግዲህ ሜሉ ይልና እንግዲህ ቆይ ምን ባደርጋል ነው የምሻለው ይላል። ሌላው እንግዲህ ሀናና ኤዝራ ናቸው። ሀና ኤዝራ ትለዋለች ደህና ነህ ስትለው እሱም ደህና ነኝ ይላታል። እንዴት ነህ ስትለው ኤዝራም ደህና ነኝ ይላታል። ምክንያቱም እንግዲህ ኤልያስ ያለበት ሁኔታ እንግዲህ ሀናን ትንሽ ስላሳሰባት ያልጠበቀችው ነገር ስለሆነ ኤዝራን ትተዋለች። እናም መሰለኝ ማለት ሲላት እንግዲህ ሀናም ጥያቄውን ስትጠይቅ ኤዝራም አንቺ ትተሽኝ እኔ እንዴት ደህና ሆናለሁ ይላታል። ለምን ሲላት ኤዝራም አንቺ እኮ ማለት ለእኔ እስትንፋሴ ነሽ ይላታል። እናም ኤዝራ ምን እየሆንክ ነው ስትለው ኤዝራም እኔ እንጃ ምን እንደሚሰማኝ ራሱ አላውቅም ሲላት ሀናም ተቀምጠን እናውራ ትለዋለች። ሀና እንግዲህ በአሁኑ ሰዓት ብዙ ጥፋት እያጠፋኝ ነው። ምክንያቱም ኤዝራ ትናንትና የመጣ ነው። አሲርንም ብዙ አሰቃይተዋል። ምክንያቱም ያፈቅራታን ይወዳታል። ነገር ግን ሀና አሲርንም በኤዝራ ቀየረችው። እሱ ብቻ ሳይሆን እንግዲህ ኤላ እንግዲህ አብሯት የኖረ አብረው ብዙ ነገሮች ያሳለፉ እንግዲህ ስለዚህ ኤላ ራሱ ብዙ አመት እየጠበቃት እሷ ግን በጎን እንግዲህ ይህን ኤዝራን ጽዮን እንግዲህ ለኤላ ስትነግረው ኤላ እንግዲህ አዲስ አበባ መጥቶ ሀናም ሁሉን ነገር ስትነግረው ኤላም በፍጹም እኔ ወደ ደሴ አልመለስም ብሎ እንግዲህ ሀናን ይኸው በሀና ተስፋ ሳይቆርጥ እስካሁን ድረስ እየጠበቃ ነው። ኤዝራም አይ ከዚሁ እናውራ ይላታል። ግን ይሄን ያህል ልትርቂኝ የራቅሽኙ ለምንድን ነው ልትነግሪ ትችላለሽ ይላል። እናም ሁሉን ድፍንፍን ማድረግ ስለምትወድ አይ አልችልም ስትለው ኤዝራም ለምን ይላታል። ሀናም ስለማልነግርህ ነው ትለዋለች። ኤዝራም ምን እየሆንሽ ነው ሀና ሲላት እንግዲህ ሀናም ከዚህ በፊትም እኮ እንደማልነግርህ ነግሬህ ነበር ትለዋለች። ስለዚህ በእኔ ጉዳይ እየተጨነቅሽ ነው ሲላት ሀናም እንግዲህ ማስመሰል ስለምትወድ አዎ ትለዋለች። ኤዝራም እንግዲህ ሀኒ ሲላት ሀናም እባክህ ኤዝራ ምንም ነገር እንዳትጠይቀኝ፣ ሀናም ከእንግዲህ በኋላ ጠለኸኝ የምትጠይቀኝ ከሆነ አታገኘኝም ስትለው ኤዝራም አሁንም እኮ ቢሆን ከኔ ጋር የለሽም ሲላት እሷም እንደ ኤዝራ ጥሩ ልጅ አልነበርክም እንዴ ትለዋለች። የበቃሉ ተላላኪ ትመጣለች። በቃሉም አሁን እኔ መጥፎ ነገር የምትነግኝ ከሆነ አልፈልግም ሲላት እሷም አንተ እኮ ነው የጠራኝ አለቃ ትለዋለች። በቃሉም እንግዲህ ቤተልሔም የመጣሽበትን ንገርሽ ወይ ሲላት እሷም እሺ ንገሪ ትለዋለች። ስለ ሜላት ያገኘሽው ነገር አለ ወይ ብሎ ይጠይቃታል። ቤተልሔምም አለቃ ምንም እኮ እንዳደርግ አልነገርከኝም ትለዋለች። በቃሉም እና ታዲያ ባላዝሽ ሲላት እንግዲህ ቤተልሔምም ይቅርታ አለቃ። በቃሉም እንግዲህ ይሄን ያህል ከኔ ጋር ሰርተሽ እንዴት ነው የኔን ጸባይ ልታውቂ ያልቻልሽው? ቤተልሔምም አንተን እኮ ማወቅ በጣም ቀላል ነው ብላ ትለዋለች። ለምን ብሎ ሲጠይቃት እሷም ለምን እንደሆነ አላውቅም ስትለው በቃሉም ቤተልሔም ብሎ ይጮህባታል። ምክንያቱም እንግዲህ ይሄ በቃሉ አቶ በቃሉ እንግዲህ ባዩሽን እንግዲህ በመጨረሻ ያው ብዙ ነገሮች ከተጠቀመባት በኋላ እንግዲህ ያው ገሏታል። ይችን ቤተልሔምን እንግዲህ ማለት ያው ከተጠቀመባት በኋላ እንግዲህ ሚስጥሩን እንዳታወጣበት ወይም ለወይዘሮ ሜላት እንዳትነግርበት እንግዲህ መጨረሻ ላይ እሷንም ይገላታል። ነገር ግን ሜላት ይቺ ባዩሽና በቃሉ እንግዲህ የተገናኙት
ባዩሽ ሜሉንና መስፍኔን አጣልታ መስፍኔን ለራሷ እንድታደርገው ነበር። እንዲሁም ደግሞ የወይዘሮ ሜላት ኪስ ይሄ ወይዘሮ ሜላት ኪስ ድርጅት እንዲከስር ነበር። ነገር ግን አንዳንድ ሰው ያው ገንዘብ መጨረሻችን ነው የሚያጠፋንና ባዩሽ እንግዲህ መጨረሻ ላይ ያው ገና ብዙ ነገር ገንዘብ አገኛለሁ መስፍኔን ለራሴ አደርጋለሁ ስትል እሷን ራሷን ነው ያጠፋቱ። ሜላት እንኳን ያ ሁሉ ነገር በድላት ያ ሁሉ አድርጋት እንግዲህ እኔ የባዩሽን የገደሏትን ሰዎች አግኝቼ እበቀላቸዋለሁ እያለች ነው እንግዲህ በጣም ነው የምትወዳት የምታዝንላት። እሷ ግን በስተጀርባዋ ሆና ነበር ስትወጋት የነበረው እና የሚገርመው ደግሞ የወይዘሮ ባዩሽ እንግዲህ የገዛ ባሏ እንኳን ከማን ጋር እንደምትሰራ ማን እንደገደላት እስካሁን ድረስ አላወቅም አሉ። ቤተልሔም አቤት አለቃ ይኸውልሽ አሁን የምነግርሽን ነገር ልብ ብለሽ አዳምጪ ብሎ እንግዲህ ያስፈራራታል። እሺ አለቃ ምንድን ነው ትለዋለች። በቃሉም አሁን ሙሉ ለሙሉ ትኩረታችን ሜላት ላይ ነው ይላታል። ቤተልሔምም ግን እኮ አለቃ ከወይዘሮ ሜላት በላይ አሁን እራሳችን ላይ ነው ትኩረት ማድረግ ያለብን ትለዋለች። በቃሉም ምን ማለት ነው ብሎ ይጠይቃታል። ማለቴ አሁን ላይ በጣም ጥሩ ደንበኞችን አግኝተናል። ስለዚህ ሜላት ላይ ትኩረታችንን ማድረግ ትተነ ደንበኞቻችን ጋር ትኩረት ብናደርግ ይሻላል ትለዋለች። በቃሉም እንግዲህ አንቺ ግን ሜላትን አታውቂያትም ማለት ነው? ቤተልሔምም እንዴት ብላ ትጠይቀዋል። ሜላት ደንበኞቿን ወስደንባት ዝም ብላ ቁጭ የምትል ይመስልሻል እንዴ ይላታል። ምክንያቱም እንግዲህ በቃሉ አሁን የወይዘሮ ሜላት መፈታት አስጨንቆታል። ያስጨነቀው ምክንያት እንግዲህ ወይዘሮ ሜላት እንግዲህ አሁን ላይ ድርጅቷ ኪሳራ ቢወድቅም ነገር ግን አሁን ጠንክራ ሰርታ የደንበኞቿ የሄዱትን ደንበኞቿን ሁላ መልሳ የከስራ የነበረውን እንግዲህ ድርጅቷን ትርፋማ ስለምታደርግ ለዛ ነው እንግዲህ የጨነቀው። ቤተልሔምም ምን ማድረግ ትችላለች ትለዋለች። ይኸውልሽ በአንድ ቀን ውስጥ ደንበኞቿን መልሳ ትወስድብናል። ቤተልሔምም እኛ ጥራት ያለው ምርት የምናመርት ከሆነ ደንበኞቻችን ለምን ጥለውን ይሄዳሉ? በቃሉም አንደኛ ነገር ሰዎቹ ወደኛ የመጡት ምርጫ አጥተው ሳይሆን እኛን ፈልገውና አይደለም። እንዴት ማለት ትለዋል። እዚህ በፊት እኮ የገፉን ሰዎች ናቸው። እዚህ አሁን ሜላት ላይ ጥሩ ምርት ስላጡ ነው ወደኛ የመጡት። ቤተልሔምም አና ታዲያ ቢሆን ስትለው ይኸውልሽ የሜላት ጥራት ያለው ምርት እየተመረተ ከሆነ እኛን ጥለውና ወደ እሷ ይሄዳሉ። ቤተልሔምም ይኸውልህ የወይዘሮ ሜላት ድርጅት የሚሰሩትን እነሱን በመጠቀም ያኔ የሚያመርቱትን ምርት እንዳያመርቱ ማድረግ እንችላለን ትለዋል። እንደዛማ ካደረግ ለእኛ የሚሰሩትን ሰራተኞች በአንድ ቀን ነው የምትደርስባቸው። እንግዲህ አቶ በቃሉ ወንድ ነው፣ ወይዘሮ ሜላት ደግሞ ሴት ናት። ነገር ግን ይሄ በቃሉ የሚባለው የሆነ ሰነፍ ሰውዬና ምቀኛ ሰውዬ ነው። ሜሉ ደግሞ እንግዲህ በሰው ሳትመካ ፈጣሪዋን አምና ጠንክራ የምትሰራ ሴት ናት። ነገር ግን ደግሞ በዛው ልክ ባዩሽን ብትላቀቅ ደግሞ ከባዩሽ እንግዲህ የባሰ አውሬ ሰውዬ ነው እያጋጠማት። ግን ሜላት አሁን ከመስፍኔ ጋር መጣላት የለባትም ነበረ። ከመስፍኔ ጋር ተስማምተው ችግራቸውን ድርጅታቸው በምን ምክንያት እንደከሰረ ማወቅ ይችሉ ነበረ። ስለዚህ ከመስፍኔ ጋር ተቁጭ ብለው ተነጋግረው መፍታት ነበረባቸው። ሌላው ደግሞ ይሄ አቶ በቃሉ እንግዲህ ወይዘሮ ባዩሽን የገደላትን እንግዲህ ለልጁ ሲደውልለት ወይዘሮ ባዩሽን የገደላት ልጅ የለም ከሀገር ውጭ ወጥቷል ተብሏል። ምክንያቱም ለልጁ የደወለለት እንግዲህ ወይዘሮ ሜላትን ወደ ማለት ለመግደል ስለሚፈልግ ነው። ስለዚህ በአሁኑ ሰዓት ወይዘሮ ሜላት መሞት የለባትም። ምክንያቱም እሷ እንግዲህ ብዙ ያለ ጥፋቷ እንግዲህ እንደምታውቁት እስር ቤት ታስራ መከራ ስቃይ ነው ያየችው። ስለዚህ ባዩሽ በአሁኑ ሰዓት ማቸነፍ አለባት። እንዲሁም ደግሞ አቶ በቃሉ የሚሰራው ወንጀል ተይዞ ለሕግ መቅረብ አለባት እና ፖሊሶቹ ራሱ
ምንም ድራማ ቢሆንም ፖሊሶች ፖሊስ አይደሉም፣ ዝም ብለው ነገር ናቸው። አንድ ፖሊስ ህግን የሚያስከብር ሰው እኮ ያን ወንጀለኛ ለማወቅ ጠንክሮ መስራት አለባቸው። እነዚህ ግን በማለት ጠንክረው አይሰሩም። ስለዚህ እና አሁን ላይ ወይዘሮ ሜላት ምንም ነገር መሆን የለባት። መስፍኔም እንግዲህ ወደ ሜሉ ከሄደ በኋላ ሜላት ላነጋግርሽ ሲላት እንግዲህ ሜላትም አይ አሁን ማዋራት አልፈልግም ያከሰርከውን ድርጅቴን ስለዚህ ማስተካከል አለብኝ ስትለው መስፍኔም አይ ጊዜ እኮ አልወስድብሽም ሲላት እንግዲህ ሜሉም በጩኸት ትጮህበታለች። ይኸውልህ የሀናን ስተው እኔን ምላሴንና ሀናን እኮ እንዴት አድርጌ እንዳሳደግኳቸው እኔና ፈጣሪ ነን የምናውቀው ትለዋለች። እዛ መስፍኔ እንግዲህ ይናደድና ሜሉን በጥፊ ብሎ ጥሏት ሄደ። አሊና ተምቹ እንግዲህ አብረው ሆነው አሊ ይጨነቃል። ተምቹም ምን ሆነ ነው ሲለው ይሄ ልጅ እኮ ጠፋብኝ ይለዋል። የትኛው ልጅ ብሎ ሲጠይቀው ኤላ ነው ይለዋል። ተምቹም እየሳቀ ኤልያስ የት ሄደ ይለዋል። ምን ይላል ይሄ ጠፋብኝ እኮ እያልኩ ነው ጠፋብኝ እያልኩ እንዴት ብለህ ትጠይቀኛለህ እንዴ ሲለው እንግዲህ ተምቹ ማለቴ መቼ ነው የጠፋው ሲለው እንግዲህ አሊም ያው ጧት ነው የጠፋብኝ። አሊም ያልፈለግኩበት ቦታ የለም ሁሉ ቦታ ፈልጌዋለሁ፣ ወደ ቤተ ክርስቲያን ሂዶ እንደሆን ብዬ ፈልጌው ነበር ሲለው ተምቹም ምናልባት ውስጥ እንደሆነ ሲለው አሊም አይ ያልጠየቅኩበት ገብቼ አይቼዋለሁ የለም ይለዋል። ከዛ ተምቹ አይ ባለፈው እኮ ጆሮ ሊጨልል ነው ብሎ የነበረ እሱ ነገር እውነት ነው እንዴ ብሎ ይጠይቀው። አሊም እኔ ቁም ነገር እያወራው አንተ ትቀልዳለህ እንዴ ይለዋል። ተምቹም ኧረ እኔ እየቀለድኩ አይደለም ይላል። እንግዲህ አሊ የኤልያስ ምርጥ ጓደኛ ነው። ጓደኛው ሲጠፋበት እንግዲህ ተጨንቆ ነው እንግዲህ ከደሴ ኤልያስን ብሎ እንግዲህ ስራውን ትቶ የመጣው እና እንደ አሊ አይነት ታማኝ ጓደኛ የሚስጠጠ አሊም እና ታዲያ ሊጨልል ነው ማለት ምን ማለት ነው ሲለው እንግዲህ ተምቹም ማለት ያው ጆሮ ነው የነገረኝ ይለዋል። አንዳንድ ጊዜ ለሰው ሚስጥር መንገር ጥሩ አይደለም። ምክንያቱም በእርግጥ አንዳንድ ሰው ያው ሚስጥራችንን የሚደብቅ ሰው አለ። አንዳንድ ሰው ደግሞ እንግዲህ ሚስጥራችንን የነገርነውን ለሌላ ሰው የሚናገር አለ። እንግዲህ ይሄ አሊ ለአሲር ነግሮን ነበረ። አሲር ደግሞ እንግዲህ ተምቹ ነበር ይሄን ነገር የነገር ላይም ቆይ እናንተ ግን ልጁን ስታዩት አያሳዝናችሁም እንዴ ሲለው እንግዲህ ተምቹም ማሳዘንማ ያሳዝነና እና ታዲያ ለምንድን ነው የምትቀልዱበት? ተምቹም ይኸውልህ አሊ ኤላም በእንደዚህ አይነት ማየት በጣም ነው የሚደብረው ይለዋል። ደግሞ ለውጥ ለማናገኝለን ነገር ትርፉ ድካም ነው ይለዋል። እንግዲህ ኤላ አንድና አንድ እንደዚህ የሆነበት ምክንያት በሀና ምክንያት ነው። አንዳንድ ጊዜ ፍቅር ሲባል ቀላል የሚመስለን ነገር አለ። ስለዚህ ለሚወዱ ሰው ብዙ ዋጋ ይከፈላል እና እንግዲህ ይሄ ኤላ እንግዲህ ሀናን የሌላ ሰው ሆና ማየት አይፈልግም። ምክንያቱም ለብዙ ዓመት ጠብቋታን አምኗት ነበረ። ሲጀመር ሀና ወደ ደሴ የመጣችው አባቷን አሳክማ ልትመለስ ነበረ። ነገር ግን ያው ሀና እንዳይሆኑ ሆነች። አሁን አንዳንድ ሰው እንግዲህ የነበረበትን ይረሳና በፊት የነበረበትን ይረሳል። ስለዚህ ሀና በፊት የነበረችበትን ረስታ እንግዲህ አሊጋ ብዙ ነግማን ይሄ ኤላን ረስታ እንግዲህ አሁን ትናንት የመጣ ከኢዝራ ጋር መሆን የለባትም። አሊ ማለት ይሄ አሲር ሆነ እንግዲህ ኤላ ድሆች ናቸው፣ ምንም ነገር የላቸው፣ ምስኪኖች ናቸው። ነገር ግን ለሷ ምንም ነገር ባያደርጉላት ነገር ግን ፍቅር ይሰጧታል። ይሄኛው ደግሞ ትቢታምና ያው ገንዘብ ስላለው የሀብታም ልጅ ስለሆነ ነው ለዛ ነው የወደደችው። አንዳንድ ጊዜ እንግዲህ ያው በስህተት የምናደርጋቸው ነገሮች ብዙ ዋጋ ያስከፍሉናል። ሀና ከመጀመሪያው ለኤላ እውነቱን ብትነግረው ይረዳን ነበረ። እሱም ከደሴ አዲስ አበባ ድረስ መንጣት የለበትም ነበረ እና ሀና በአሁኑ ሰዓት በጣም አስመሳይ ነች።
ኤላ በዚህ አሲር ያን ብዙ ተሰቃይቶ ኤላን እንደዛ ሆኖ ሲያዩ እንግዲህ ከኔም በላይ የሚያፈቅር አለ እንዲ ብሎ እንግዲህ ኤላን ሲያዩ በኤላ ነበር በጣም ያዘነው። ምክንያቱም ስለ ሀና ነግሮታል። ኤላ አሲርም እንግዲህ ለሀና ሁሉን ነገር ነግሯታል። ምክንያቱም ኤላ ከዚህ አንቺን ካላገኘ እንደማይሄድ ብሏታል። ስለዚህ ሀና ያላት አማራጭ እንግዲህ ይሄ ኢዝራ የሚባለውን እንግዲህ ትዕቢተኛ አልፈልግም ብላ መሆን ያለባት እንግዲህ አሲርም ችግር የለውም። ነገር ግን ሀና መሆን ያለባት አሁን ከኤላ ጋር ነው ያለባት መሆን ያለባት። ምክንያቱም ኤላ ለእሷ ሲል እንግዲህ ብዙ ዋጋዎችን ከፍሏል። ለብዙ አመትም እንግዲህ ታማኝ ሆኖ ጠብቋታል። አሲርና ሀና ቁጭ ብለው አብረው እያወሩ ሜላት ትደውልላታለች። ሜላትም እንግዲህ አሁን እንድመጭ ስትላት እንግዲህ እሺ መጣው ብላ ስልኩን ትዘጋለች። ምንድን ነው ሲላት አሲርም እማዬ ናት ነይ እያለች ነው ትለዋለች። አሲርም እንዴ ግን እኮ ከኤላ ጋር ልንሄድ ተቀጣጥረናል ሲላት እንግዲህ ሀናም እሱም ሌላ ጊዜ እንሄዳለን እማዬ ጥሩ ሁኔታ ስላላደለኝ ወደ እማዬ መሄድ አለብኝ ትለዋለች። አያችው ሀና እንግዲህ ኤላ በሷ ምክንያት እንደዛ እየሆነ አሲር ራሱ ታዝቧታል። እና አሲር አንድ ጊዜ የተናገረው ሀና ጸባይሽ ተቀይሯል እኛን ረስተሽናን ያላት በትክክል እውነቱን ነው። እንግዲህ ከአንዳንድ አስመሳይ ሰዎች ደግሞ ፈጣሪ አምላክ ይጠብቀን፣ እኛንም በያለንበት ይጠብቀን፣ ለሀገራችን ያብቃን። አመሰግናለሁ ውዶችዬ። ወይዘሮ ሜላት ደግሞ በአሁኑ ሰዓት ማሸነፍ አለባት፣ ምንም መሆን የለባትም። በቃሉ የሚባል ሰውዬም እንግዲህ ለህግ መቅረብ አለበት። ምክንያቱም አጥፊዎች ለህግ መቅረብ ነው ያለባቸው። ወንጀል ሲበዛ ከዛው ላይ ወንጀል መሆን የለበትም። ስለዚህ ፖሊሶቹ እንግዲህ አጣርተው ይሄ በቃሉ የሚባለውን ሰውዬ ለህግ ማቅረብ አለባቸው። በእነሱ ስንፍና ነው እንግዲህ የወይዘሮ ባዩሽም ገዳይ እንግዲህ አገለቆ የሄደው። በእርግጥ የወይዘሮ ባዩሽ ገዳይ ቢያዝ ኑሮ በቃሉ እንደሆነ ይናገር ነበረ። ሀና ይሄ ኤላ ሌላ ጊዜ ባለችው አየዋለሁ ስትል አሲር ማለት አይ ሲላት ምን ነው እየታዘብከኝ ነው እንዴ ስትለው አይ አይደለም ይላል። ምን ብዬ ነው የምታዘብሽ ይላል። ምን ልላችሁ ፈልጌ ነው ሀና በጣም ሲበዛ አስመሳይና ስለነበረን ቆይታ እናመሰግናለን። ሀገራችንን ሰላም ያደርግልን።